ሰላም እንዴት ናችሁ? የደሴልት ቤተሰባዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የኮርስ ሆቴል መከላከያ ዘዴዎችን በአራት ከፍዬ ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ የመጀመሪያውና አንደኛው ፐርሰናል ሃይጂን ወይም ደግሞ የግል ንጽህና በአግባቡ መጠበቅ ለኮርስ ሆቴል እጅግ በጣም መሰረታዊ ከሚባሉ ነገሮች አንዱ ነው ማለት ነው። በተለይ የእጃችንና የሰውነታችን ንጽህና በአግባቡ መጠበቅ ፒላር ነው። በተለይ ደግሞ እነዚህ ኢንፌክሽኖችን ለመከላከል አጠቃላይ ፌኮ ኦራል ትራንስሚሽንን ለመከላከል የእጅ ንጽህናን በአግባቡ መጠበቅ እጅግ በጣም አስፈላጊ ከሚባሉ ነገሮች የመጀመሪያውና ቅድሚያ ሊሰጠው የሚችል ነገር ነው ማለት ነው። እጃችን ስንታጠብ በውሃና በሳሙና ለ20 ሰከንድ በደንብ እጃችን መታጠብ አለብን ማለት ነው። በተለይ ሽንት ቤት ደርሰን ከተመለስን በኋላ ዳይፐር ከቀየርን በኋላ ማንኛውም ነገር ከነካን ወይም ደግሞ እንስሳቶችን ከነካን በኋላ እንዲሁም ደግሞ ምግብ ከመብላታችን በፊት እነዚህን ነገሮች ካከናወነ በኋላ እንደሚታወቀው እጃችን በውሃና በሳሙና በደንብ ለ20 ሰከንድ መታጠብ አለብን ማለት ነው። ሌላው ክሊን የሆነ ውሃ መጠቀም አለብን ማለት ነው። በተለይ ምግብ ስናዘጋጅ ምግቦችን ፕሪፔር ስናደርግ ስንጠጣ አጠቃላይ ንጹህ የሆነ ውሃ ቢሆን ይመረጣል። በተለይ የፈላ ውሃ በደንብ ቦይል የሆነ ውሃ ብንጠቀም በጣም አሪፍ ነው ማለት ነው። ብዙ ጊዜ በተለይ ደግሞ ትሪት ያልሆነ ውሃ እንደሚታወቀው ለብዙ በሽታዎች መንስኤ ነው። ከነዚህ ውስጥ አንዱ የኮርስ ሆቴል መገኛ ስለሆነ በደንብ ጥንቃቄ ማድረግ አለብን ማለት ነው። ስለዚህ ውሃዎችን ቦይል ማድረግ አለብን ንጹህ ካልሆኑ በተለይ ደግሞ ከአንድ ደቂቃ በላይ ቦይል አድርገን መጠቀም አለብን ማለት ነው። እንዲሁም በተለይ የእንስሳትንና የሰውን ዌስት ወይም ደግሞ እነዚህ ጽዳጆችን በደንብ እነዚህ ጽዳጆች ማስወገድ አለብን ማለት ነው። ኢንቫይሮመንትን እንዳይበክሉ ኢንቫይሮመንትን ኮንታሚኔት እንዳያደርጉ በስርዓት ማስወገድ አለብን ማለት ነው። ምክንያቱም በተለይ የእንስሳት ጽዳጆች የሰው ሰገራ እንደሚታወቀው የተለያዩ ነገሮችን ሊበክል ይችላል። ስለዚህ ሰዎች ከአንድ ቦታ ወደ አንድ ቦታ እንቅስቃሴ ሲያደርጉ ያን ቦታ ሲነኩ ይሄ ትል አንድን ሰው ሊያጠቃ ይችላል ማለት ነው። ስለዚህ እነዚህን ነገሮች ማስወገድ አለብን ማለት ነው። ሌላው በተለይ አትክልቶችንና ፍራፍሬዎችን ከመጠቀማችን በፊት በደንብ ሪናይዝ ማድረግ በደንብ ማጠብ በጣም ተገቢ ነው ማለት ነው። ሁለተኛ ሴፍ የሆነ ፉድ ፕሪፓሬሽን መጠቀም አለብን። በተለይ ምግቦችን ስናዘጋጅ በጥንቃቄ ቢሆን የተመረጠ ነው ማለት ነው። በተለይ ያልበሰሉ ስጋዎችን ያልበሰሉ አሳዎችን የምንጠቀም ከሆነ ለኮርስ ሆቴል ወይም ደግሞ ለቴፕዋር ማጋላጭ መንገዶች ናቸው። ስለዚህ እነዚህን ከመጠቀማችን በፊት በደንብ ጥንቃቄ በተሞላበት ሚንስ ቢሆን የተመረጠ ነው። በተለይም ስጋን እና አሳን ስንጠቀም ከመመገባችን በፊት በደንብ ኩክ መሆን አለባቸው በደንብ በእሳት መብሰል አለባቸው ማለት ነው። እንደሚታወቀው እሳት ወይም ደግሞ ሃይ የሆነ ቴምፕሬቸር እንደሚታወቀው ላርቬዎችን ወይም ደግሞ ሲስቶችን ኪል ያደርጋል። ስለዚህ ከመጠቀማችን በፊት በደንብ በእሳት መብሰል አለባቸው ማለት ነው። ብዙ ጊዜ የተፈጨ ስጋ ከሆነ 71 ዲግሪ ሴልሺየስ ወይም ደግሞ 60 ዲግሪ ፋራናይት መጠቀም አለብን ማለት ነው። የትልልቅ ስጋ ከሆነና ቁራጭ ስጋ ከሆነ ደግሞ 63 ዲግሪ ሴልሺየስ ወይም ደግሞ 145 ዲግሪ ፋራናይት መጠቀም አለብን ማለት ነው። አሳም ከሆነ በ63 ዲግሪ ሴልሺየስ ወይም ደግሞ በ145 ዲግሪ ፋራናይት መጠቀም አለብን ማለት ነው። በተለይ ደግሞ ይህን ዘዴ ማንጠቀም ከሆነ ደግሞ በኔጌቲቭ ዲግሪ ሴልሺየስ ፍሪዝ ማድረግ አለብን ወይም ደግሞ ማቀዝቀዝ አለብን ማለት ነው። በተለይ ኪል ለማድረግ ላርቬዎችን ሲስቶችን በደንብ ኪል ለማድረግ እንደሚታወቀው በኔጌቲቭ 4 ዲግሪ ፋራናይት ወይም ደግሞ በኔጌቲቭ 20 ዲግሪ ሴልሺየስ ለ7 ቀን ፍሪዝ ከሆነ ይህም ትሎች ይሞታሉ ተብሎ ይታሰባል ማለት ነው። ሶስተኛ አኒማል እና ኢንቫይሮመንታል ኮንትሮል ማድረግ አለብን። በተለይ ሬጉላር የሆነ ዲዋርሚንግ ወይም ደግሞ ለእንስሳት ሊሰጥ የሚችሉ መድኃኒቶችን የኮርስ ሆቴል መድኃኒቶችን መስጠት አለብን። ለምሳሌ ለውሻዎች ለድመቶች በደንብ መስጠት አለብን ማለት ነው። እነዚህ ኢንተርሚዲየት ሆስት ናቸው እንደሚታወቀው ወይም ደግሞ አስተላላፊ ናቸው። በተለይ እንስሳቶች የሆነ ኤሪያ ላይ ያርፋሉ ያን ኤሪያ ስነካ ሊተላለፍ ይችላል። እንዲሁም ደግሞ ከእኛ ጋር ንክኪ ሊያደርጉ ይችላሉ። በዛ ሂደት ወደ እኛ ሊያስተላልፉ ስለሚችሉ እነሱን ዲዋር ማድረግ እነሱን ኮንትሮል ማድረግ አለብን ማለት ነው። ሌላው ሚት ኢንስፔክሽን ነው። ያ ማለት
ሚት ኢንስፔክሽን ስንል ብዙ ጊዜ የስጋ ምርመራ ቁጥጥር ባለስልጣናት ብዙ ጊዜ ኮሶ ያለባቸውን የስጋ ከብቶች በደንብ ኢንስፔክት ካደረጉ በኋላ ለገበያ እንዳይቀርቡ ማድረግ አለባቸው ማለት ነው። ምክንያቱም ብዙ ጊዜ ምርመራ ሳይደረግ ነው እንስሳቶች እንትን የሚሉትና ብዙ ጊዜ ደግሞ ጥሬ ስጋ መብላታችን ጥሬ ስጋ እናዘወትራለን ልምዳችን ባህላችን ስለሆነ በዛ ሂደት ሊተላለፍ ይችላል ማለት ነው። ሌላው ኮንታክትን ማስወገድ ነው። ያ ማለት ለምሳሌ ሊቭስቶክ እና ሁማን ፌስ አጠቃላይ የፌካል ማተር ኮንታክት እንዳይኖር በስርዓት ሳኒቴሽናችን መጠበቅ በስርዓት ማስወገድ አለብን ማለት ነው። ለምሳሌ የከብቶች ግጦሽ ቦታ ላይ በሰው ሰገራ እንዳይበከል መከላከል አለብን። ትክክለኛ የሽንት ቤት አጠቃቀም ዘዴን መከተል እንዲሁ ደግሞ የፈሳሽ አወጋገድ ዘዴን በስርዓት መተግበር በጣም አስፈላጊ ነው ማለት ነው። አራተኛ እና የመጨረሻው ግንዛቤ መስጠት ነው ለማህበረሰቡ ለኮሚኒቲው በተለይ ኮሚኒቲ ኤጁኬሽን ኮሚኒቲ አዌርነስ መፍጠር በጣም ተገቢ ነው ማለት ነው። በተለይ ማህበረሰቡን ስለ ምግብ ንጽህና አዘገጃጀት ስለ ውሃ አጠቃቀም እና ውሃ እንዴት መጠቀም እንዳለብን መናገር አለብን። ሌላው ስጋ ሲጠቀሙ ጥሬ ስጋ እንዳይመገቡ መመገብ ካለባቸውም በእሳት በእሳት የፈላ በእሳት በደንብ በኩክ የሆነ ነገር ቢጠቀሙ ይመረጣል። ሌላውም የመከላከያ ዘዴዎችን ለማህበረሰቡ ወይም ለኮሚኒቲው በደንብ ማስተማር በጣም ተገቢ ነው ማለት ነው። እነዚህን ነገሮች የሚተገብሩ ከሆነ እነዚህን ነገሮች አፕላይ የሚያደርጉ ከሆነ ኮሶ ትል በቀላሉ ከሰው ወደ ሰው እንዳይተላለፍ ከከብቶች ከእንስሳቶች ወደ ሰው እንዳይተላለፍ አጠቃላይ ኢንቫይሮመንቱ እንዳይበከል ማድረግ እንችላለን ማለት ነው። ስለዚህ አራት ነገሮችን መተግበር አለብን። የመጀመሪያው ፐርሰናል ሃይጂንን በደንብ መተግበር አለብን። ሌላው ደግሞ ፉድ ፕሪፓር ስናደርግ ምግብ ስናዘጋጅ በቀላሉ ሴፍ የሆነ ኢንቫይሮመንት መምረጥ አለብን። ሌላው ደግሞ አኒማል እንስሳቶችን ኢንቫይሮመንታል ኮንትሮል በደንብ ማድረግ አለብን ማለት ነው። አሁን እንዳልነው በደንብ እንስሳቶችን ዲዋር ማድረግ አለብን። እንስሳት ጋር ኮንታክት መፍጠር የለብንም። በተለይ ደግሞ እንስሳትን በደንብ ሊቭስቶኮችን በደንብ እነዚህን በደንብ ኮንትሮል ማድረግ አለብን ማለት ነው። ፌካል ማተር ሳር ላይ እንዳይደፋ ሳር ላይ እንዳይወድቅ ማድረግ አለብን ማለት ነው። ሌላውና የመጨረሻው በደንብ ኮሚኒቲውን ማስተማር የኮሚኒቲውን ግንዛቤ በተለይ ደግሞ ማህበረሰቡን ወይም ደግሞ ኮሚኒቲ አዌርነስ ኮሚኒቲ ኤዱኬሽን በደንብ መስጠት አለብን። ለምሳሌ ስለ ምግብ ንጽህና አዘገጃጀት አጠቃላይ ስለ ምግብ አጠቃቀም ስለ ውሃ አጠቃቀም እንዴት መጸዳዳት እንዳለባቸው አጠቃላይ ሰገራ ከብቶች ግጦሽ ላይ እንዳያርፍ አጠቃላይ ስለእነዚህ በደንብ ግንዛቤ መስጠት አለብን ማለት ነው። እነዚህን የምንተገብር ከሆነ አሁን እንዳልነው በቀላሉ ኮሶ ትል እንዳይራባና በቀላሉ እንዳይሰራጭ ማድረግ እንችላለን ማለት ነው። ዛሬ እንግዲህ በዚህ ቪዲዮ የኮሶ ትል እንዴት ነው መከላከል የምንችለው መከላከያ ዘዴዎች ምን ምን ናቸው የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ደግሞ ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።